እንደ ሰው የማይለየው በፍቅር ሁሉን የሚያየው አይጣለኝ ብቻ ጌታዬ ሸሸኝ በሁኔታዬ ክብሬ በእግዚአብሔር ነው ከፍታዬም በአምላኬ ነው አይወስድብኝም ሰው ተጠላሁኝ ብዬ። ሕይወታችሁ በምሬት ሲሞላ ምን ታደርጋላችሁ? ሕይወት በምሬት ሲሞላ ማድረግ ያለብን ወደ እግዚአብሔር መጠጋት ነው። ወደ እግዚአብሔር ስንጠጋ እግዚአብሔር አጽናኝ ስለሆነ በቃሉ የሚያስተምረን ነገር ይኖራል። ለምሳሌ ከመጽሐፍ ቅዱስ ውስጥ አንደኛ ቆሮንቶስ ምዕራፍ 13 ከ1 ጀምሬ እስኪ ላንብብላችሁ። በሰዎች ሆነ በመላእክት ቋንቋ የመናገር ችሎታ ቢኖረኝ እንኳን ፍቅር ከሌለኝ እንደምጮህ ናስ ወይንም እንደምንሿሿ ጸናጽል ሆኛለሁ። ትንቢት የመናገር ስጦታ ቢኖረኝና ምስጢርንም ሁሉ ብረዳ እውቀትንም ሁሉ ቢኖረኝ ተራራን ከአንድ ቦታ ወደ ሌላ ቦታ የማፈልስ እምነት ሁሉ ቢኖረኝ ፍቅር ከሌለኝ ከንቱ ነኝ ይላል። ያለኝን ሁሉ ለድሆች ባካፍል ሥጋዬን እንኳን ሳይቀር በእሳት እንዲቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም አይጠቅመኝም ይላል። እዚህ ጋር ውድ ወገኖቼ ፍቅር ምንድን ነው? ፍቅር ሁሉን ነገር ይሸፍናል። ፍቅር ትዝ ስለን የጌታ ፍቅር ሊሆን ይችላል። ለሌሎች ያለን ፍቅር ሊሆን ይችላል። እንግዲህ ሰው ነንና ከሰው ነው የተወለድን። አባት ይኖረናል፣ እናት ይኖረናል፣ ወንድም ይኖረናል፣ እህት ይኖረናል፣ ዘመድ ይኖረናል፣ አክስት ይኖረናል፣ አያት ሊኖረን ይችላል፣ ቅድመ አያትም ሊኖረን ይችላል። አሁን እንግዲህ እኛ ከሰው ዘር ስለተገኘን እንደ እግዚአብሔር ቃል ፍቅር በእኛ ውስጥ መኖር አለበት። ፍቅርን መጀመሪያ ምንጩ ማን ነው ብትሉ ፍቅር ከእግዚአብሔር ነው። እግዚአብሔር ፍቅር ነው። ፍቅር ስለሆነ ነው እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን አሳልፎ ለእኛ የሰጠው። ስለ እኛ መታገስ ስላልቻለ እንድንጠፋ ስለማይፈልግ በጠላታችን በዲያብሎስ እጅ እንዳንቀር፣ በጨለማ እንዳንቀር ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን እግዚአብሔር ነው። ስለዚህ ፍቅርን ያሳየን ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከሰማይ ሰማያት ወርዶ ራሱን አዋርዶ ዝቅ ዝቅ ብሎ የሰውን ኑሮ የሰውን ሕይወት የኖረ ሰው የሚኖረውን ሕይወት ኖሮ ተርቦ ተጠምቶ ታርዞ ሰው ሊሆነው የሚችለውን ሁሉ ሆኖ ጌታ ኢየሱስ ክርስቶስ በመጨረሻው ሰዓት 30 ዓመት የሰውን ሕይወት የሰውን ኑሮ ከኖረ በኋላ 3 ዓመት ተኩል ካገለገለ ከዛ ለእኛ ብሎ እኛን ተክቶ ወደ ቀራንዮ መስቀል ሄዷል። ጌታ ኢየሱስ አንድ ቦታ ሲናገር ምን አለ? ነፍሱን ለወዳጆቹ ከመስጠት የበለጠ ፍቅር የለም። ፍቅር ነፍስን ያሰጣል። ስለዚህ እኛ የምንመረርበት በጣም የምናዝንበት በጣም የምንጨነቅበት ምን ነገር ነው ያለው? ፍቅር ካለ ሁሉ አለ። ፍቅር ምን ይላል ቀጥሎ እዛው ላይ ቁጥር 4 ፍቅር ያስታግሳል፣ ፍቅር ደግ ያደርጋል፣ ፍቅር ቀናተኛ አያደርግም፣ ፍቅር ያለው ሰው አይመካም፣ ፍቅር ያለው ሰው አይታበይም፣ ፍቅር ስርዓተ ቢስ አያደርግም፣ ፍቅር ያለው ሰው የራሱን ጥቅም ብቻ አይፈልግም፣ ፍቅር ያለው ሰው አይበሳጭም፣ ፍቅር ያለው ሰው ቢበደል በደልን እንደ በደል አይቆጥርም፣ ፍቅር ያለው ሰው እውነት በሆነ ነገር ይደሰታል እንጂ ትክክል ባልሆነ ነገር አይደሰትም። ፍቅር ያለው ሰው ሁሉን ይችላል። አያችሁ፣ ፍቅር ያለው ሰው ሁሉን ይችላል። ችግር ቢኖር ችግርን ይችላል። መከራ ቢኖር መከራን ይችላል። ፈተና ቢኖር ፈተናን ይችላል። ይታገሳል ማለት ነው። በትዕግስት ያልፋል ማለት ነው። እግዚአብሔር በእኛ ሕይወት ውስጥ ምንን ይፈልጋል? ትዕግስትን ይፈልጋል። ስለዚህ ልዩ ልዩ ፈተና ሲደርስባችሁ ይላል ያዕቆብ ላይ ትዕግስት ስራውን ይፈጽም።
ትዕግስት ወደ ህይወታችን መጥቶ ስራውን የሚፈጽመው ልዩ ልዩ ፈተና ሲደርስብን ነው። ያለ ፈተና አንድ ሰው ትዕግስትን መማር አይችልም። ይቀጥላል። በሁሉም ላይ እምነቱን ይጥላል ይላል ፍቅር። በሁሉም ላይ ተስፋ ያደርጋል ይላል ፍቅር። በሁሉም ነገር ይጸናል ይላል። ፍቅር ያለው ሰው ምንጊዜም አይወድቅም። አያችሁ፣ ፍቅር ካለ ከብዙ ሰው ጋር መስማማት አለ። ፍቅር ካለ እግዚአብሔር አለ። ፍቅር ካለ ጌታችን መድኃኒታችን ኢየሱስ ክርስቶስ አለ። ፍቅር ካለ መንፈስ ቅዱስ ከኛ ጋር አለ። ውድ ወገኖች ሆይ እኛ ሁል ጊዜ ስለ ራሳችን ብቻ ማሰብ የለብንም፣ ስለ ሌሎችም ማሰብ። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ቢል ኖሮ ከዙፋኑ ባልወረደ፣ ግን ዝቅ ዝቅ ብሎ ሲወርድ መለኮትነትን እንደሚቀማ ሳይቆጥር ለእኛ ብሎ መለኮት ከሆነው ስልጣን ወርዶ ከሰው ተወልዶ ከሰው በታች ተዋርዶ በሰው ተቀጥቅጦ በሰው ተገርፎ ተሰቅሎ ደሙ ከውስጡ ፈሶ አለቀ። ይህ ምንን ያሳያል? ይህ ፍቅርን ያሳያል። ስለዚህ ፍቅር ያለው ሰው ምንጊዜም አይወድቅም ይላል። ትንቢት የመናገር ስጦታ ያልፋል። የተለያዩ ቋንቋዎች የመናገር ችሎታ ያልፋል። እውቀትም ቢሆን ያልፋል። የምናውቀው ሆነ ትንቢት የምንናገረው በከፊል ነው። ነገር ግን ፍጹም የሆነው ነገር ሲመጣ በከፊል የሆነው ነገር ይሻራል። ሕፃን በነበርኩ ጊዜ እንደ ሕፃን እናገር ነበር ይላል። እንደ ሕፃንም አስብ ነበረ፣ እንደ ሕፃን እመራመር ነበረ። ሙሉ ሰው በሆንኩ ጊዜ ግን የሕፃንነቴን ጠባይ ተውኩ። አሁን በመስታወት እንደምናየው አይነት በድንግዝግዝ እናያለን፣ በዛን ጊዜ ግን በግልጥ እናያለን። አሁን የማውቀው በከፊል ነው፣ በዛን ጊዜ ግን እግዚአብሔር እኔን የሚያውቀኝን ያክል ሙሉ እውቀት ይኖረኛል ይላል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንቶ ይኖራሉ። ነገር ግን እነዚህ መካከል የሚበልጥ ፍቅር ነው። ከፍቅር የሚበልጥ የለም ውድ ወገኖቼ። ፍቅር ሁሉን ያሸንፋል። ፍቅር ሁሉን ይረታል። ፍቅርን ከየት ነው የምናመጣው? ፍቅርን እግዚአብሔርን በመውደድ ነው። እግዚአብሔር ለእኛ ያደረገውን በማየት ነው። እግዚአብሔር ትልቅ ነገር አንድያ ልጁን ኢየሱስ ክርስቶስን እስከ መስጠት ድረስ ዓለሙን ሁሉ ወዷል ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ስል ራሱን ቸወ፣ ለእኛ ስል ራሱን ሰጠ፣ ለእኛ ስል በመስቀል ላይ ሞተ፣ ለእኛ ስል እስከ ሲኦል ድረስ ወረደ። ነገር ግን ሞትንና ሲኦልን አሸንፎ ጌታችን መድኃኒታችን ተነስቷል። በፍቅር ይህን ሁሉ ካደረገ በኋላ ጌታችን መድኃኒታችን ሞትንና ሲኦልን አሸንፎ ተነስቷል። ስለዚህ አሁን ሞትንና ሲኦልን አሸንፎ የተነሳ ፍቅር የሆነ ጌታ ወደ ሰማይ ያረገ በሰማያዊ ስፍራ በእግዚአብሔር ቀኝ ያለ እርሱ ጌታችን ኢየሱስ ክርስቶስ አለና እርሱን በትክክል ከያዝ፣ እርሱን በትክክል ካመንነው፣ በእምነት ከእርሱ ጋር ከተያያዝን በቃ ድል የኛ ነው ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። እንግዲህ ይሄንን ያክል ካልኳችሁ በሌላ ጊዜ በሌላ ቪዲዮ እንገናኛል። እስከዛው ሰላም ሁኑ። ቻው ቻው። ህይወታችሁ በምሬት ሲሞላ ምን ታደርጋላችሁ? ህይወት በምሬት ሲሞላ ማድረግ ያለብን ወደ እግዚአብሔር መጠጋት ነው። ወደ እግዚአብሔር ስንጠጋ እግዚአብሔር አጽናኝ ስለሆነ በቃሉ የሚያስተምረን ነገር ይኖራል። ለምሳሌ ከመጽሐፍ ቅዱስ ውስጥ አንደኛ ቆሮንቶስ ምዕራፍ 13 ከ1 ጀምሬ እስኪ ላንብብላችሁ። በሰዎች ሆነ በመላእክት ቋንቋ የመናገር ችሎታ ቢኖረኝ እንኳን ፍቅር ከሌለኝ እንደምጮህ ናስ ወይንም እንደምንሿሿ ጸናጽል ሆኛለሁ። ትንቢት የመናገር ስጦታ ቢኖረኝና ምስጢርንም ሁሉ ብረዳ እውቀትንም ሁሉ ቢኖረኝ ተራራን ከአንድ ቦታ ወደ ሌላ ቦታ